ዘላቂ የሆነ ምርትና ምርታማነትን ማሳደግ አካታችና ቀጣይነት ያለው የግብርና ገጠር ልማት ብሎም ሀገራዊ የምግብና ስነ ምግብ ዋስትናን ማረጋገጥ የግብርና ገጠር ልማት ፖሊሲ ቁልፍ የውጤት መስኮች ናቸው። የግብርና ሚኒስቴር በፖሊሲ ማሻሻያ ትግበራው ላይ በተሻሻሉ ፖሊሲዎች ዙሪያ ከባለድርሻ አካላት ጋር በወላይታ ሶዶ ከተማ መክሯል። በግብርና ሚኒስቴር የተፈጥሮ ሀብት ልማት ዘርፍ ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ ከዚህ በፊት የነበረው ፖሊሲ ምርታማነት ለመጨመር አስተዋጽኦ የነበረው ቢሆንም ውስንነት ያለበት መሆኑን ጠቅሷል። ለዚህም አዲሱ የፖሊሲ ማሻሻያ ትግበራ የግብርና ስራውን ይበልጥ ለማሳደግ እንደሚረዳም ገልጿል። ቀደም ሲል የነበረው የግብርናና ገጠር ልማት ፖሊሲ 1994 ዓመተ ምህረት ወጥቶ እንግዲህ ብዙ ዘመናትን የቆየ ነው። በርካታ ውስንነቶች የነበሩበት በተቻለ መጠን ምርታማነትን ለማሳደግ የራሱን አስተዋጽኦ ቢያደርግም ውስንነቶች ነበሩበት። ለምሳሌ አንዱ ውስንነት ለመሬት አስተዳደር፣ ለተፈጥሮ ሀብት ልማት፣ ለደን ልማት፣ ለውሃ ለመሳሰሉ የመሰረተ ልማት እንዲሁም ደግሞ የሀብት አጠቃቀም ላይ ውስንነቶች ነበሩት። የከተማና የገጠር ትስስር ጉዳይ ትኩረት ያልተሰጠበት ነበረ። የህብረት ስራ ማህበራትን የማጠናከር የግል ባለሀብቱን ወደ ልማት የማስገባቱ ነገር ላይ ውስንነቶች ስለነበረበት አሁን እንግዲህ ኢትዮጵያ አገሪቱ ያለመችውን የብልጽግና ህልምን ለማድረግ እየሰራች ትገኛለች። ለዚህ ግብርናው የሚጫወተው ሚና እጅግ በጣም የጎላ ነው። የምግብ ዋስትናን የሚያረጋግጡ ተግባራት ቀጣይነት እንዲኖራቸውና እንደ ስንዴ ሁሉ ተኪ ምርቶችን በማምረት ህዝቡን ከኑሮ ውድነት ሮሮ የሚያላቅቁ የግብርና ስራዎችን በአዲሱ የግብርና ገጠር ልማት ፖሊሲ መካተቱን ፕሮፌሰር ኢያሱ ተናግረዋል። ፖሊሲ አቅጣጫ ተቋሚ ነው። ዝርዝር ነገር በመመሪያ በደንብ ስትራቴጂ የሚሰራ ይሆናልና ይህንን ስትራቴጂ መመሪያ የሚያዘጋጁ ክልሎች ስለሆኑ በቂ የሆነ ሙያዊ ትንተና በቂ የሆነ የአሰራርና የአመራር ግልጽነት የመፍጠር ጉዳይ ነው። በቀጣይ ተስፋ የምናደርገው የምግብ ሉዓላዊነትን በማረጋገጥ ተኪ ምርቶችን ሙሉ አሁን ስንዴን ተክተናል ብለናል። ነገር ግን ሩዝን መተካት አለብን፣ የምግብ ዘይትን መተካት አለብን። ህዝባችን የሚያለቅስበትን የኑሮ ውድነት ማረጋጋት የምንችለው ብዙ በማምረት እና በጥራት ማምረት በፍጥነት ማምረትም ጭምር ስለሆነ ይሄንን ማሳካት የሚያስችል ፖሊሲ ነው የተቀረጸው ብለን ነው ምናምነው። የመንግስት ኤክስቴንሽን ባለሙያዎች ብቻ ሳይሆኑ የግል ባለሀብቱም ገብቶ መስራት አለበት። አርሶ አደሩ ራሱ ወደ መካከለኛ ባለሀብትነት የሚቀየርበት በማህበር ተደራጅቶ ወጣቶችን በማህበር አደራጅተን ወደ ልማት የምናስገብበት ሁኔታ ለመፍጠር ነው። ምርትና ምርታማነትን ለመጨመር በሚኒስቴር መስሪያ ቤቱ የሚሟሉ የመሰረተ ልማት አውታሮች መኖራቸውን የገለጹት ሚኒስትር ዴኤታው አርሶ አደሩ የብድር ተጠቃሚ እንዲሆን ምቹ ሁኔታ ተፈጥሯልም ብለዋል። ለግብርና ግብአት አቅርቦት፣ ለግብርና ምርት ማውጣት በቂ የሆነ መሰረተ ልማት፣ የመንገድ መሰረተ ልማት፣ የኃይል አቅርቦት፣ መስኖ ልማትና አሁን ስናስብ ኃይል አቅርቦት ጋር አብሮ ነው የሚሄደው። እኛ በዲዚል ነበር እስካሁን የምንጠቀመው። ዲዚል አዋጪ ስላልሆነ ወደ ሶላር እየዞርን ነው፣ ወደ ኤሌክትሪክ እየዞርን ነው። ይሄንን ለማድረግ የኃይል አቅርቦት፣ የመስኖ አውታሮች ግንባታ የመሳሰሉት የፋይናንስ አቅርቦት እንግዲህ አርሶ አደሩ በእጁ ያለው የመጠቀም መብት፣ የመሬት መጠቀም መብት፣ እርሻውን የመጠቀም መብት አርሶ አደሩ በዚህ ሲሆን አርብቶ አደሩ ደግሞ እንስሳቱ ናቸው። እንስሳቱን አስይዞ መበደር ይችላል ወይ? ፋይናንስ እንዴት ነው የሚቀርብለት? መሬቱን አስይዞ መበደር ይችላል ወይ? ፋይናንስ እንዴት የሚቀርብለት የሚለው ተብራራ መልኩ በፖሊሲው ቀርቧል። በግብርና ሚኒስቴር የግብርና ትራንስፎርሜሽን ኢንስቲትዩት የፖሊሲና የስርዓተ ምግብ ዳይሬክተር ረታው ጋር በበኩላቸው ኢትዮጵያ በዘርፉ ብዙ የኢኮኖሚ እድገት ላይ መሆኗን ተከትሎ አዲሱ ፖሊሲ ያልተካተቱ ተግባራትን በአዲስ መልክ ማካተቱንም ተናግረዋል። በተለይም በአዲሱ ፖሊሲ የአርሶ አደሩን ውጤታማ ሊያደርግ የሚያስችል ማሻሻያ ማቀፉንም ጠቅሰዋል። አርሶ አደርን ጉልበት በውጤታማ መልኩ መጠቀም እንዲያስችል አንዱ ማድረግ ያለብን ቴክኖሎጂ ነው። አርሶ አደሩ ቀኑ ሙሉ የሚያርሰውን በቴክኖሎጂ ተጠቅሞ በአጭር ጊዜ ውስጥ፣ ቀኑ ሙሉ ውሃ የሚያጠጣውን በቴክኖሎጂ ተጠቅሞ በአጭር ጊዜ ውስጥ ማጠጣት እንዲችል ከማድረግ አንፃር ነው። ስለዚህ ምንድነው እዚህ ላይ አርሶ አደሩ ቴክኖሎጂን መጠቀም እንዲችል በተለይ ይሄኛው ፖሊሲ ቴክኖሎጂ ላይ ትኩረት አድርጓል። ሁለተኛ አርሶ አደሩ የፋይናንስ አቅርቦትም እንዲመቻችለት ይሄኛው ፖሊሲ ከፍተኛ ትኩረት አድርጓል። ምንድነው አርሶ አደሩ ቴክኖሎጂዎችን ተጠቅሞ ጉልበቱ ውጤታማ ከማድረግ አንፃር ከፍተኛ እንትን አለ። ሌላው የስነ ምህዳር ነው።
አርሶ አደር በደጋ በወይና ደጋና በቆላማ ስፍራዎች አሉ። ይሄ ፖሊሲ ሁላቸውንም በሚያካትት መልኩ ነው የተቀረጸውና ከፍተኛ ጠቀሜታ አለው።